እዛ ያደረከው ነገር እስቲ ነው ግራ ነው የሚያጋባኝ። ለምን እንደዛ እንደሆንክ የምር ግራ ይገባኛል። ምክንያቱም በደንብ ነው የምታውቀኝ ዳኒ። እኔ አታውቀኝም ወይም ደግሞ ዳኒ ሩታን ያውቃትን ብል ማንም ሰው ያመኝም ገባ። ግን ታውቀኛለህ በደንብ የኔ ማንነት አይደለም እንደዛ አይነት ነገር እሱ ላይ ላደርግ ይቅርና ትላንትና እንኳን መጥፎ ነገር እያደረገብኝ ዛሬ ወድቆ ዛሬ ተጎድቶ ባየው የሆነ ሰው ልረዳው በምችለው አቅም ልረዳው የሆነ ነገር ማድረግ መሞክር ሰው እንደሆንኩኝ ያወቅ እዛ ጋር ስሜን ለማጠልሸት ከኔ ጀርባ የሚሸርቡትን ሰዎች ተባብረህ የሄድክበት ርቀት ስቲና በጣም ነው የሚገርመው። ለምንድን ነው ግን እንደዛ የምትሆነው? ይሁንክስ የነበረው ምንድነው ምክንያቱ? ዳኒ ይቅርታ፣ አሁን እኔ የምታወሩት ነገር እኔ ይከላል ብዬ አላስብም። ስለዚህ እኔ ከመንገድ የማታሰናክለኝ መሄድ ይኖርብኛል፣ መሄድ አለብኝ። እሺ፣ ሁለታችሁ የምታወሩትን ጉዳይ ነው አሁን እያወራ ያለው ማለት ነው። እሺ፣ አሁን አንድ ነገር ብቻ ከሜዲዮ ስለናገርና አሁን ላይ አንተ ከሩታ ጋር ወይም ደግሞ ከሄርሜላ ጋር ለመሆን የራስ ውሳኔ እንደሆነና አሁን ላይ ደግሞ መወሰን እንደማትፈልግ አንዴ ፊት ለፊት ንገራት። ይሄ ሐሳብ የኔ ሐሳብ እንዳልሆነ ተረዳኸኝ? ይሄ ሐሳብ የኔ ሐሳብ አይደለም። አንድ ይሄን ንገራት ነው። ችግር የለውም። ወደምትሄድበት ምን አለ መሰለህ ዳኒ፣ ማንም ሰው የኔን ህይወት ሊወስንልኝ አይችልም። እኔ በፍላጎት የምኖር ሰው ነኝ። ማንም ሰው ደግሞ አስገድዶኝም እስከዛሬም ላይፍ ላይ የኖርኩት ነገር የለም። ምናልባት ከዚህ በፊት በተፈጠሩት በአዲስ ነገር አንድ ወር ያህል ራሴን ባለማወቅ ብዙ ነገር ተፈጥሮ ሊሆን ይችላል። ግን ደግሞ ከበፊትም ጀምሮ ፈጣሪ መስከረ ራሴን ካወቅኩበትም ቀን ጀምሮ ማንም የራሴን ላይፍ ሊኖርልኝ አይችልም። አንተ ለኔ ነገር ስላልከኝ እኔ ሩታን መርጥበት ሄርሜላ መርጥበት ምንም አይነት ጉዳይ አይኖርም። ህይወት የግል ነው። ገባ? እናት አባት እንኳን መርጦልህ ልትኖር አትችልም በዚህ ዘመን ማለት ነው። ለምን? የራስ ምርጫ ነው። እናት አባት አብሮህ ሊኖር አይችልም። ስለዚህ አይደለም አንተ ማንንም ሰው እኔ በግል ላይፍ ላይ ማስተናገድም አልፈልግም። ማንንም ደግሞ እንትን አይደለም። ይሄንን ነው ማሰብ ያለብህ ማለት ነውና ምናልባት ጥያቄ እንዳይፈጥርብህ እንደዚህ አይነት ነገሮች አብርሽን እኔ የመከርኩት መስሏታል ሩታን እንድትል አልፈልግም። ምናልባት ይሄንን አስተሳሰብ እሷ ጋር ካለ እንግዲህ ራሷ ነው። ግን ደግሞ አንተ ስለመከርከኝ አንተ እንትን ስላልከኝ ምንም የሚፈጠርም አይነት ነገር የለም። ምንም ይሆን ማለት ነገር የለም። አንድ ነገር ልንገርህ እዚህ ጋር ምን አለ መሰለህ አብርሃም፣ እንዴት ነው የሆነ ነገር ባላንስ እንድታረግ ወይም ደግሞ ወደ አንድ ነገር እንድታመዝን ደግሞ የሆነ ሰው በተደጋጋሚ ጫና ካደረገብህ ያንን ሰው እያመንከው ነው የምትሄደው። ግን ደግሞ ወጣም ወረደም ዳኒስቲቶ ሩታ በመጀመሪያ ደረጃ ነው በቃ እሱ ሆዲፍቸው። ግን ደግሞ ወጣም ወረደም እውነት ለመናገር እውነት ተደብቃ አትቀርም፣ ትወጣለች። ሁሌም እውነት በወጣ ቁጥር ደግሞ ማን በኮንፊደንስ እንደሚንቀሳቀስም ግልጽ ነው። እያያችሁት ነው። እሺ ጊዜ ደጋግማችሁ ምክንያቱም የኛን ነገር ለማበላሸት ምናምን በሄዳችሁበት ርቀት ራሳችሁ ናችሁ እያፈራችሁ ያላችሁት። ከዚህ በፊትም አንተ እኔ ባላጠፋሁት ነገር በድፍረት መተየው ቀስከኝ የነበርክበትን ታይም ደጋግመህ ታስታውሰዋለህ። ታውቃለህ አብርሃም፣ አንተም ብትሆን መታየው ነገር ካለ በዳኒ በኩል መታየው ነገር ካለ ኦዲስ ጆ ምናምን ሳይሆን በግልጽ መናገር መቻል አለብሽ ሩታ። ኦኬ ችግር የለውም። እውነታው መውጣቱ የት ይቀራል ብለህ ነው? እኔ ምን አስቸኮለኝ? ማውጣት እኮ ትችያለሽ። ምንም ማስረጃ ማውጣት ትችያለሽ። የፈለግሽው ነገር እኔ ሚዲያ ላይ ተናገርኩት ኤቭሪቲንግ ነገር እኔ ማውቀውን ነገርማ ላሳየህም ልናገርም እችላለሁ። ግን ደግሞ ማላውቀውን ነገር ፈጣጥሬ ላወራላ አልችልም። እናንተ እንደምታቀነባብሩት የውሸት ፎቶ የውሸት ኦዲዮ እውነት ቢኖራችሁማ እኮ ፊት ለፊት ውጥት ታደርጉትና ይሄው ማለት ትችሉ ነበር። ግን የለማ ከየት ይመጣል? የሌለ እውነት የፈጣጠራችሁትን ውሸት የኛ ስም ለማጠልሸት የምትሄዱበት ርቀት መቼም ቢሆን አይሳካልም። አሁን መታወራቸው ነገሮች እኔ አልገባኝም። ማወቅ አለብህ እና ደግሞ እኔም እኔ አንተን ለቮይሱ የማውቀው ነገር የለም። ስለምታወሪያቸው ነገሮች እኔ አላውቅም። እስቲ በቃ ግድ የለም ሁሉም ነገር ብንተው እኔ ሳሉ አንቺ የኔ ስም ለማጠልሸት እየሄድሽ ሩታ፣ አንቺ እንደዚህ አይነት መንገድ እየተራመድሽ ያለሽ ተግባር እኮ ነው እያሳየን ያለው። እንዴ ሁሉም ሰው እኮ ማየት ይችላል፣ ያየውን ነገር መፍረድ ይችላል አይደል እንዴ ሩታ? እኔ አሁን ምን መሰለሽ አሁን ላይ እኔ አንቺ በፈለግሽው መንገድ ተረጂም በፈለግሽው መንገድ ሰው የሚረዳኝ አይመለከተኝም። ዋናው ነገር አብርሃም ወደ ጤናው ተመልሷል። አብርሃም የራሱን ውሳኔ እንዲወስን ጠይቄዋለሁ። ማንን ትመርጣል ስለው አሁን ላይ ከማናችሁም ጋር መሆን አልፈልግም፣ ከከተማው ወጥቼ ራሴን ማዝናናት ከዛው አላስብ ይወስናለሁ። ፓናዶል ነገር የሚያስፈልገው ነገር ካለ ደውይልኝ። መልካም ጊዜ ይሁንላችሁ። ስላስጨነቅኩሽም እውነታውን ካልነገርሽኝም ብዬ ስለጨቀጨኩሽ በጣም ይቅርታ። እውነታው ፈጣሪ ያለ ጊዜ ይፈታል። ግን ደግሞ በጣም አመሰግናለሁኝ ዳንዬ። መልካም ጊዜ ይሆንላችሁ። መልካም ጊዜ እንገናኛለን። ልጅን የምትወደው ነው ታስብላት ችግር የለም። ደህና አሁን የምትፈልግ ነገር አለ? በመጨረሻ አልቆይም። 2 ቀን ወይ 3 ቀን ነው እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሀሳቤን አገኘሽኝ?
ያው በእርግጠኝነት አሁን ምናልባት እሱም የመሄዱ እንጂ የማረጉ ምክንያት ዳኒ ነው ብለሽ ነው የምትይው። ምን መሰለሽ ሩታ የፈለግሽውን አንቺ እየሄዳችሁ ነው ስሜን ለማጠርሸት ያልሽውን ርቀት አንቺም እየሄድሽ ነው ነገሮች ለማድረግ ወይም ደግሞ በህዝቡ ዘንድ የሆነ ነገር ለማድረግ እየሄድሽ ነው። እውነት ስለ ይወጣል ብለሻል አይደል? እውነት ሲወጣ ያንቺን ብቻ አይደለም የሁላችንም እውነት ይወጣል። ተረዳሽ? ምክንያቱም አንቺ ቅድም ምን አልሽ መሰለሽ በራስሽ አንደበት አንድ ነገር ተናገርሽ። እኔ የትላንትን መርሳት ይኖርሽ አይደለ? የትላንትን ስረሺ እኔ አንቺ ከአብርሃም ጋር ለማድረግ የሞከርኳቸውን ነገሮች በሙሉ ረስተሽ ነው ዛሬ ላይ አብርሃም ታሞ በዚች ሂደት ላይ ደህና እንዲሆን ያደረኩትን ነገር ይዘሽ አይ እንደዚህ እኔ ምንም አላደረኩም። ይዛል ዳኒ ትላንትን የረሳሁት ያልኩህ ከአብል ስትመጣ አመጣጥ ልክ እንዳልሆነ እያወቅኩኝ እኔ ውስጥ ስትገባ ምክንያቱ ልክ እንዳልሆነ እያወቅኩኝ ያንን ነገር አክሰፕት አድርጌ መቀበሌ ነው ትላንትን ድረስ ያደረገኝ እንጂ ሜቢ ጥሩ ነገር አድርገህ ሊመስል ይችላል፣ ግን ደግሞ መጥፎ ነገር ይዞብኝ እንደሚመጣ ታውቀዋለህ። እኔ አንተና ምን ያልሆነ ነገር ይዘን ቆመ ራስህ እኔ እንደማላደርገው እያወቅ ዳኒ ተከራክረኝ ታውቃለህ። አንቺ እንዴት እንደዚህ ታደርጊያለሽ? አይደለም አላረኩም እያልኩ ኢቭን ብቻ ያንን ነገር እያወቅ ተከራክረኝ ታውቃለህ። ልክ እንዳልሆነ እያወቅ የሆነ ሰው ተንተሻል ይሄንን አድርገሻል ምናምን ብለኝ ትናንት ጥሩ ጦልና ዛሬ ደግሞ ተገልብጣ ትወቅሰኛለህ። አይደለም እንደዛ አይደለም እያልኩ ኢቭን ልትረዳኝ አትሞክርም። ገባ ሶ ያንን ነገር እንኳን ያላደረኩትን ነገር ትላንትና ላይ ያልፈጠርኩትን ነገር ተነስተ እንዲህ ልትለኝ እንደምችል እያወቅኩኝ ማመኔና በተደጋጋሚ አንተን አክሰፕት ማድረጌ ስህተት ነው። ያ አብርሃም አይ ቲንክ ጨርሶት ነው ሄደው። ምን መሰለሽ አሁን እኔ አብርሃም የጨረሰው ነገር ምንድነው አንድ ሰው ማመን ያልፈለገውን ነገር ፈለጋ አውቆ የተኛ ምናምን ነው ተረቱና የፈለገ ነገር ብልሽ ላሳመንሽ አልችልም፣ ሐሳብሽ ላስቀይርሽ አልችልም። አንቺ በፈለግሽው መንገድ ዳኒን ተረጂው፣ ሰው በፈለገው መንገድ ዳኒን ይረዳው። የሆነ ቀን ነገሮች ይፋ ይሆናሉ። እኔ ግን አንደበቱ እዚህ ጋር ቆሞ እኔ ምንም ነገር ማንም ፑሽ አያደርገኝም በራሴ አይቺ መርጬ ወስናለሁ እያለ አንተና እንደዚህ እያደረክ ያለው አንተና ጫና እያሳደርክ እኔ አብርሃምን ካለ ዛሬ አላገኘሁትም ጫና እያሳደርክ እያልሽ ስትይ አይወክሉም ማለት አይወክለኝም እኮ አንቺ የምትይው ነገር ዳኒ አግኝተው ታውቃላችሁ። ሰሞኑን አንቺን ሳታገኝ ቀረ አይመስለኝም፣ ግን ደግሞ እኔ እንደዚህ ከሚዲያ ውጪ ወይም ፊት ለፊት ከመናገሩ ውጪ ነው አብርሃምን አግኝቼው አላውቅም። በሌላ አንድ ነገር ለመፍጠር ማለት ነው የሆነ ነገር ብታረግ የሆነ ጫና ብትፈጥር ነገሮችን ልታባብሳቸው ትችላለህ። ግን በቃ እኔ አሁን ስለ ትናንትና ማውራት አልፈልግም። እኔ የራሴን ህይወትና በሰላም መኖር ነው የምፈልገው። ከቻላችሁ በቃ ተውኝ። እውነት የወጣ ቀን ግን ማን እንደሚያፍር ምን ላይ ይሆናል። መልካም ጊዜ ነው።